ሰላም አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። እናንተ እንዴት ናችሁ? እኔ ያለሁ አልሐምዱሊላህ። ዛሬ ማሳያችሁ እንግዲህ በመዳም ኩሽና ስለ ሸክርያ አሰራር ነው ማለት ነው። እዚህ ጋር ዶሮውን ስገነጣጥል ምናምን ቪዲዮ አልተመቸኝም ነበርና አላሳየኋችሁኝም ማለት ነው። እዚህ ጋር ያደረኩት ያው የሰዎቻችን የሚበቃቸውን ያክል ዶሮ እኔ አንድ ተግማሽ የሚሆን ዶሮ ነው ያደረኩት። እንደዚህ በከልና በሎሚ በጨው አድርጌ አጣጥቤ ውሃ የፈላ ውሃ ጨምሬ እንደዚህ እያበሰልኩት ነው። ሲበስል ያው ይሄንን ወደ ላይ የሚያኮርፈውን አሁን አብቅቷል፣ አንስቼ ጨርሼዋለሁኝ። ብዙም የለውም፣ እሱን እናነሳዋለን ማለት ነው። ከዛ ሽንኩርት አንድ ሽንኩርት ከእንትን ብዬ ጨመር አደርግበታለሁ ፍርክስ አድርጌ ማለት ነው። እና እንደዚህ ሽንኩርቱ አሁን እንደዚህ ማለት ነው አድርጌ ጨምርበታለሁ። እንደዚህ ዶሮውን አበስላለሁ ማለት ነው። ዛሬ የማሳያችሁ ኢንሻአላህ ስለ ሸክርያ አሰራር ነው ማለት ነው። ምርጥና የተወደደ ሰዎቹ በጣም የሚወዱት ጥሟቸው የሚበሉት ምግብ ማለት ሸክርያ ነው፣ በወተት የሚሰራ ማለት ነው። እና ወዶቼ ላይክ እና ሰብስክራይብ ሸር እያደረጋችሁ ቪዲዮውን እስከ መጨረሻው ድረስ ይሁን ተከታተሉኝ። ያው እንደምታዩት እዚህ ጋር ያደረኩት አንድ ማንኪያ ነሻ ነው። ነሻ ማለት ያኔ የበቀሎ ዱቄት አንድ ማንካ አድርጌያለሁ። እንደዚህ አድርጌ አንድ ማንካ ነው ማለት ነው። እዚህ ጋር 3 እንቁላል አለኝ ከነሻው ጋር ጨምረዋለሁ ማለት ነው። በመጀመሪያ ነሻው እንዳይቋቁርብኝ ትንሽ የውሃ አድርግና ነሻውን በጠብጠዋለሁ ማለት ነው። እዚህ ጋር በቀዝቃዛ ውሃ ነሻውን እንደዚህ ተጠብቀዋለሁ። ነሻው የሚጠቅመን ለእንትን ነው፣ ወተቱን ቅጥና ያደርገውም እንደወፍር ይሆናል ማለት ነው። እዚህ ጋር እንደዚህ በቀዝቃዛ ውሃ ከበጠበኩ በኋላ እንዳይቋቁር አድርጌ በደንብ አድርጌ በጠብቀዋለሁ ማለት ነው። በማንካ መምታት አለብን። ከዛ እንደዚህ በደንብ በጥብጨዋለሁ። ከዛ እንቁላሉን እየሰበርኩኝ እጨምራለሁኝ ማለት ነው። እናንተ የምትሰሩት ትንሽ ከሆነ እንቁላሉን መቀነስ ትችላላችሁ። እኔ ብዙ ነው፣ አንድ ተግማሽ ዶሮ ስለሆነ እንቁላል 3 ነው የሚያስፈልገኝ ማለት ነው። ከና አስኳሉ ነው የምጨምረው። እንቁላል ማለት ነው። ከዛ እንቁላሉን እና ነሻውን በደንብ አቀላቅዬ እመተዋለሁ ማለት ነው። እንደዚህ አድርጌ ነሻውንና የበቀሎ ዱቄቱን ነሻ ማለት እኔ የበቀሎ ዱቄት ብዙዎቻችሁ ታውቁታላችሁ ተስፋ አደርጋለሁ። እንቁላሉን እንደዚህ አድርጌ በደንብ መትቸዋለሁ ማለት ነው። ተቀላቅሏል። አሁን ቀጥታ የምንሰራው ወተት ነው ማለት ነው። ይሄንን እንደዚህ ቀይርና አሁን እዚህ ጋር ወተት ነው የምሰራው። እዚህ ጋር የማዘርገው ወተት ይሄንን የጀሪካኑን ወተት ነው የምጠቀመው። ያው የሚበቃችሁን ያህል እና ዝባዲ እጨምርበታለሁኝ ማለት ነው። ዝባዲ ማለት ነው ወይም በዱባይ ቋንቋ እንትን መሰለኝ ሮብ መሰለኝ፣ ሳውዲ ደግሞ ዝባዲ ነው። እኔ የማውቀው ግን በዱባይ ሮብ ነበር እና ብዙ ጊዜ ወዲያው እንደመጣሁኝ በጣም ቸገር ነበረ። ዝባዲና ሮብ የሚባለውን አለኝ ብዬ ሮባም ዝባዲ አምጪ ሲሉኝ በቃ ይሄ ቅቤው ነበር የሚመስለኝ እና እሱን ነው የወሰድኩት፣ ቸገር ነበር። አሁን ያው ተግባብተናል ማለት ነው። እዚህ ጋር ያው በቀጥታ ወተቱን ነው የምጨምረው። ቢስሚላህ እንደዚህ አድርጌ ወተቱን እጨምራለሁ ማለት ነው። ያው የሚበቃችሁን ያክል እናንተ። እኔ ለሰዎቼ ከ3 በላይ ስለሆኑ አንዱን ጀሪካ ወተት ነው የተጠቀምኩት እና እዚህ ጋር ዝባዲውን በማንካ እና እዚህ ጋር የቅድሙ አይበቃኝ ስላለ እንደዚህ አንዱን ካምል መጨመር ትችላላችሁ። አንዱን ማለት ነው፣ አንዱን ወይም ሁለቱን። እኔ ቅድም ያያችሁትን አንድ ማንካ ብቻ ሲሆን ሲያንሰኝ እዚህ ጋር ትንንሾቹን አመጣሁኝና 2 ጨመርኩኝ ማለት ነው። እንደዚህ 2 ጨመርኩኝ።
ከዛ በቀጥታ ምንድነው የማደርገው በዚህ ነው መመታው ማለት ነው። እዚህ ጋር በዚህ እመታዋለሁ ማለት ነው። ዝባዲውና እንትኑ እንዲ ቃስ አድርጌ እንዳይፈስብኝ አድርጌ ወተቱ ጋር እንዲቀላቀልልኝ እንደዚህ በደንብ አድርጌ በኬክ መምቻው እመታዋለሁኝ። ይሄ ከሌላችሁ ደግሞ በእንጨት ማማሰያም ወይም በፕላስቲክ ማማሰያም ቢሆን እንደዚህ ትመቱታላችሁ ማለት ነው። ቶሎ ነው እንትን የሚዋሃደው። ያው በአንድ እጅ ካሜራ ይዤ በአንድ እጅ ደግሞ እየቀረጽኩ ስለሆነ ትንሽ ያን ያክል እንትን አይልም፣ ጥርት ያለ አይሆንም እና ወደፊ ይህንን መስላ እንደዚህ ካደረኩ በኋላ ጋዝ ላይ ጥደዋለሁ። አሁን እንደዚህ ተዋህዷል፣ የለውም ምንም አይነት የቋቆረ ነገር የለውም፣ የዝባዱ ማለት ነው። እዚህ ጋር ወደፊ ምን አለ መሰላችሁ እጃችሁ ማባራት የለበትም። ምክንያቱም ወተት በባህሪው እሳት ላይ ስንጥደው ወደ አይብነት ስለሆነ የሚቀየረው እዚህ ጋር በአንድ ሳይዝ ያርጋችሁ ያኔ እንዳታቆሙ ማማሰላችሁን እንደዚህ እንትን ማለታችሁን አታቆሙ። ምክንያቱም ወደ አይብነት ይቀየራል፣ ይጓጉላል እና ቶሎ እያማሰላችሁ ሌላ ስራ ምናምን መስራት የለም። በቃ ወተቱን እስከ ጣዳችሁ ሰዓት እስከሚገባ እስከምትፈልጉት እንትን ድረስ እንደዚህ እያማሰላችሁ ምንም አይነት ማቋረጥ የለባችሁ ማለት ነው፣ ወደ አይብነት እንዳይሄድ እና እዚህ ጋር ያው ዶሮዬ እንደዚህ በስሏል ማለት ነው። ዶሮው ያው ውሃ አያስፈልግም ለእንትኑ ዶሮው ብቻ ስለሆነ እንደዚህ ዶሮውን መብሰሉን አይታችሁ ታቆሙታላችሁ። ከዛ በመቀጠል ደግሞ እና ወዶችዬ ወተቱን በደንብ መተታችሁ ፈላ የሆነ መፍላት ሊጀምር ሲል እንደዚህ የመታችሁትን ያቀላቀላችሁትን ነሻውንና እንቁላሉን እንደዚህ ትጨምሩታላችሁ ማለት ነው። ከዛ በደንብ መምታት ነው። ቶሎ ነው እንትን ይሄንን ነሻው ያወፍራልና ቶሎ ብላችሁ መምታት አለባችሁ። እጃችሁን አቆም የለባችሁ። ነሻው የበቀሉ ደቄቱ እንትን ይላል፣ የሆነ ይጓጉላል ከወተቱ ጋር እንትን ሲል ማለት ነው። ሰዓትም ስላለ ጋዙ ስለተለኮሰ እንደዚህ አድርጋችሁ በደንብ ትሉታላችሁ። ከዚህ በተረፈ ሲፈላ አሳያችኋለሁ ማለት ነው። እና ውዶችዬ እንደዚህ ፈልቷል ማለት ነው። ከፈላ በኋላ ያን ያክል አማስሉኝ የማይልም ብዙ መፍላትም አይጠበቅበትም። እንደዚህ ከፈላ በኋላ በቀጥታ እዚህ ጋር ያበሰልኩትን ዶሮ ነው ወደዚህኛው የምጨምረው ማለት ነው። ከዶሮ ትንሽ የፍልፍል አስዋጥና ትንሽ ከሙን ጨምሬበታለሁኝ። ውሃውን አልጠቀምም፣ ዶሮውን ብቻ ነው የምጨምረው። ሽንኩርቱንም አልጨምርም። በዚህ መልኩ እንደዚህ ያደረኩኝ ዶሮውን ብቻ ወደዚህ እጨምራለሁኝ ማለት ነው። እዚህ ጋር ውዶችዬ በእንትን ሻህርያውን ትሳለ አላሳየኋችሁም። ሩዙን ማለት ነው፣ ነጭ ሩዝ በሻህርያ ነው። ሻህርያ ያው ታውቁታላችሁ ብዬ ተስፋ አደርጋለሁ። እንደዚህ አድርጌ በዘይት ይሄ ቀይ የሚታያችሁ ማለት ነው፣ በዘይት ጠበስኩት። መስ አደረኩትና እንደዚህ ቀይ ሲሆን ሩዙን ላይ ጨምሬ የፈላ ውሃ ጨመርኩበት ማለት ነው። ሩዙ እንዳይቦካብና ውሃውን መጥና ነው ማለት ነው። ልክ እንደዚህ አሁን ይሄን ከሩዙ ትንሽ በለጥ ሲል ውሃው በጣም እንትን እንዳይል ከዛ ትንሽ ጨው ጨመርኩኝ ማለት ነው። ያው ነጭ ሩዝ ማንም ሰው የሚጠፋው አይመስለኝም። እንደዚህ አድርጌ ሰራሁኝ ማለት ነው። ከዛውኝ እስኪ በስል ድረስ ከዛ እዚህ ጋር ወተቱን ዶሮውን ጨማምሬ ምናምን እንደፈላ ብዙ መፍላት የለበትም። ውሃ እንዳይሆን እንዳይቀጥን ትንሽ እንደፈላ ጋዙን አጠፋሁኝና እንደዚህ አስቀመጥኩ ማለት ነው። ሩዙ ሲበስል ሳቀርብ ደግሞ እንዴት እንደሆነ አሳያችኋለሁ ማለት ነው። እና ወዶችዬ በስተመጨረሻ ምሳው ደርሶ ላቀርብ ነው። እንደዚህ አድርጌ ይሄን የመሰለ ሸክሪያ ቆንጆ ሸክሪያ ሰራሁኝ ማለት ነው። አልሐምዱሊላህ እዚህ ጋር ሩዝ ነው የሰራሁት። ሩዙ እንደዚህ ደርሷል። ሶፍት የሆነ